መብረቅ አንድን ሰው የመምታት እድሉ ከ15000 ውስጥ አንድ ብቻ ነው። ነገር ግን ይህ ሰው 7 ጊዜ በመብረቅ ተመቶ በህይወት ተርፏል። አዎ 7 ጊዜ። ሮይ ሱሊቫን የተባለው ይህ ሰው ለምን የመብረቅ መጫወቻ ሆነ? ሰማዩስ ሮይን እንደ ግልል ጠላት አድኖ እንዲያጠፋው ያደረገው ያ ክፉ መርገም ምንድን ነው? ጸጉሩ በእሳት ሲቃጠል፣ በውሃ ባልዲ ራሱን እያጠፋ አልፎ ተርፎም መብረቅ ሲመታው ድብን በቡጤ መከተው የዚህ ጀግና ታሪክ ምን ይመስላል? ሰላም የኢትዮጵያ ዴይሊ ኢንተርቴይንመንት ቤተሰቦች፣ ዛሬ መወስዳችሁ ወደ ተፈጥሮ ሚስጥርና ወደ አንድ የማይታመን እውነተኛ ታሪክ ወደ ሮይ ሱሊቫን ህይወት ነው። ዛሬ የምነግራችሁ ስለ ሰው ልጅ ጽናት፣ ስለ ተፈጥሮ ቁጣና የመብረቅ መሳቢያ ተብሎ ስለተጠራው ሰው ዘግናኝ ሰቆቃ ነው። 7 ጊዜ ከሞት አፍ የተመለሰው ይህ ሰው በመጨረሻ ለምን በገዛጁ ህይወቱን ለማጥፋት ተገደደ? መብረቁ ሊያጠፋው ያልቻለውን ሰው የገደለው ያ ምስጢራዊ ብቸኝነት ምንድን ነው? ይህንን ልብን የሚሰቅርና እጅግ አስገራሚ መረጃ የያዘ ዳሰሳ እስከ መጨረሻው ድረስ አብራችሁን ተከታተሉ። ይህ ታሪክ ስለ ተፈጥሮ ቁጣ፣ ስለ ሰው ልጅ ጽናትና የመብረቅ መጫወቻ ስለሆነው ሰው የሚተርክ ነው። ይህ በታሪክ ሮይ ሱሊቫን ተብሎ የሚጠራውና በጊነስ ወርልድ ሪከርድስ የሰው መብረቅ መሳቢያ በሚል ስያሜ የተሰጠው የዚህ ሰው ታሪክ ነው። በ1942 ዓ.ም በቨርጂኒያ ግዛት የሚገኘው አንዶሃ ናሽናል ፓርክ በከባድ ነጎድጓድ ተናወጠ። ሮይ ሱሊቫን በፓርኩ ውስጥ በጠባቂነት ተቀጥሮ በሚሰራበት ወቅት ሰማዩ በድንገት በክፉ ደመና ተሸፈነ። ይህ ተራ ዝናብ አልነበረም። ሰማዩ በሮይ ላይ የቀኝ ግዛት አዋጅ ያወጀበት የመጀመሪያው ቀን ነበረ። ይህ የመጀመሪያው መብረቅ ሮይን የመታው ዓለም በታላቅ እሳት ውስጥ በነበረችበት ወቅት ነበር። በታሪክ ሁለተኛው የዓለም ጦርነት ፋሺዝም የዓለምን ቀኝ ለመግዛት ደም በሚያፈስበት፣ ሂትለርና ሙሶሊኒ አውሮፓን በሚያቃጥሉበት ወቅት ነበረ። በ1942 የሚድዌይ ጦርነት በፓሲፊክ ውቅያኖስ ላይ ሲካሄድ፣ በቨርጂኒያ ደን ውስጥ ግን ተፈጥሮ በሮይ ሱሊቫን ላይ የራሷን ጦርነት ከፈተች። ሮይ በፓርኩ የጥበቃ ማማ ላይ እያለ መብረቁ ወረደ። የሮይን የቀኝ እግር መታው። የጫማውን ተረከዝ ቀደደው። አልፎም በትልቁ እግሩ ጣቱ ላይ ቀዳዳ ጥሎ አልፏል። ይህ የመብረቁ ስታይል እጅግ አስገራሚ ነበረ። ሰውን ገድሎ ሳይሆን አቁስሎና አስፈርቶ መሄድ። ሮይ በህይወት ተረፈ። ነገር ግን ያ ክፉ ፍንጣቂ ለሚቀጥሉት 35 ዓመታት ሮይን እንደ ጥላ እንደሚከተለው በወቅቱ አላወቀም ነበረ። መብረቅ ሰውን የመምታት እድሉ እጅግ ጠባብ ነው። ነገር ግን ለሮይ ይህ የመጀመሪያው እንጂ የመጨረሻው አልነበረም። ሰማዩ ሮይን የግል ንብረቱ አድርጎ የቆጠረው ይመስል ነበረ። ሮይ ከዚያ ቀን በኋላ ወደ ሰማይ ሲመለከት የሚያየው ተስፋን ሳይሆን በማንኛውም ሰከንድ ሊወርድ የሚችልን የሞት ፍንጣቂ ነበረ። ይህ የሰው ልጅ ነፃነት ቅኝ የገዛ ፍርሃት በሮይ ህይወት ውስጥ ተዘራ። ከመጀመሪያ አደጋ በኋላ ሮይ ለ27 ዓመታት ያህል በሰላም ኖረ። ምናልባትም ያ አንድ ጊዜ አጋጣሚ ነበር ብሎ ማሰብ ጀምሮ ሊሆን ይችላል። ነገር ግን በ1969 ዓ.ም ያ ክፉ የሰማይ ኃይል ሮይን ዳግመኛ አደነው። ሮይ በሸንዶዋ ብሔራዊ ፓርክ ውስጥ በተራራማ መንገድ ላይ መኪናውን እየነዳ ሳለ መብረቅ በአቅራቢያ ያሉትን ዛፎች መታ። ነገር ግን ፍንጣቂው በመኪናው ክፍት መስኮት በኩል ዘልቆ መግባት ሮይን በቀጥታ መታው። መብረቁ የሮይን ጸጉር አቃጠለው፣ ንቃተ ህሊናውንም ነጠቀው። መኪናው ያለ አሽከርካሪ ቁጥጥር ወደ ገደል አፋፍ ተንሸራተተ። ይህ መብረቅ የመረጠው ስታይል ሮይን በህይወት እያለ የመቅበሪያ ያህል ነበረ። ሮይ በዚህ አሰቃቂ አደጋ ውስጥ በነበረበት በዚያ በ1969 ዓ.ም ዓለም ሌላ ታላቅ ታሪክ እየጻፈች ነበር። ታሪክ ኒል አርምስትሮንግ በጨረቃ ላይ የመጀመሪያ እርምጃ የረገጠበት ወቅት ነበረ። የሰው ልጅ ከምድር ስበት ወጥቶ ከከዋክብትን ደግሞ ቀኝ ለመግዛት ሲመኝ፣ ሮይ ሱሊቫን ግን በገዛ ምድሩ ላይ ከሰማይ በሚወርድበት እሳት እየተቀጣ ነበረ። ዓለም ወደ ላይ ስትመጥቅ፣ ሮይ ግን ወደ ታች ወደ መቃብር እየተገፋ ነበር። ይህ ሁለተኛው አደጋ ሮይ ላይ ጥልቅ የስነ ልቦና ጠባሳ ጥሎ አለፈ። መብረቅ መኪና ውስጥ ያለን ሰው የመምታት እድሉ እጅግ በጣም አነስተኛ ቢሆንም ሮይ ላይ ግን ተፈጽሟል። ይህ ክስተት ሮይን የተረገምኩ ነኝ እንዲል አደረገው። ልክ እንደ ቀኝ ግዛት ስፒሪት ፍርሃት በሮይ ውስጥ ዋናው ገዢ ሆነ።
ሮይ ደመና ባየ ቁጥር መኪናውን አቁሞ መደበቅ፣ አልፎ ተርፎም ከሰዎች መራቅ ጀመረ። ገና ከሁለተኛው አደጋ ሳያገግም ከአንድ ዓመት በኋላ በ1970 ዓ.ም ሶስተኛው መብረቅ በገዛ ቤት ውስጥ አገኘው። ሮይ በአትክልት ስፍራ ውስጥ እያለ መብረቁ በትከሻው ላይ ወርዶ ሰውነቱን አቃጠለው። ይህ የክፋት ገደብ የሌለ ይመስል ነበረ። ሮይ አሁን የመብረቅ መሳቢያ መሆኑ በተግባር አረጋገጠ። ሰማዩ ሮይን እንደ ግል አደን እንስሳ አድርጎ አነጣጥሮታል። እንደ አውሮፓውያን አቆጣጠር በ1970ዎቹ መጀመሪያ ላይ የሮይ ሲሊቫን ህይወት ከሰው ልጅ ተራ ተሞክሮ ወጥቶ ወደ አስፈሪ ተረትነት ተቀየረ። አሁን መብረቅ ሮይን በአጋጣሚ የሚመታው ተፈጥሯዊ ክስተት መሆኑ አቅቶ ሆን ብሎ የሚካሄድ የአካል አደን ይመስል ነበረ። ሚያዝያ 1972 ሮይ በፓርኩ መግቢያ ላይ በስራ ገበታው ላይ ያለ አራተኛው መብረቅ ወረደ። ይህ መብረቅ ግን ለየት ያለ ነገር ነበረው። የሮይን ፀጉር በእሳት አያያዘው። ሮይ ራሱን ለማዳን ሲል ጭንቅላቱን በደረቅ ቦታ ለመሸፈን ሞከረ። ነገር ግን እሳቱ ሊጠፋ አልቻለም። በመጨረሻም ወደ መጸዳጃ ቤት ሄዶ በመሮጥ በውሃ ባልዲ ራሱን አጠፋው። ከዚያ በኋላ ሮይ አንድ አስገራሚ ውሳኔ አስተላለፈ። የትም ቦታ ቢሄድ በመኪናው ዘወትር የውሃ ባልዲ ይዞ መንቀሳቀስ ጀመረ። ይህ ትልቁ ስህተት ነው። አንድ ሰው በገዛ ሀገሩና በገዛ ቤት ውስጥ እንደ ስደተኛ ሁልጊዜም ለመሞት ዝግጁ እንዲሆን የሚደረግ ነበር። ሮይ ከሰማይ በሚወርድ እሳት በሚቆላበት በዚያ በ1973 ዓ.ም ዓለም ከሌላ ትልቅ እሳት ለመውጣት እየታገለች ነበረ። በታሪክ የፓሪስ የሰላም ስምምነት ተፈርሞ የአሜሪካ ጦር ከቪየትናም መውጣት የጀመረበት ወቅት የዓለም ከቅኝ ግዛትና ከርዕዮተ ዓለም ጦርነት ሰላምን በምትሻበት በዚያ የታሪክ ምዕራፍ ሮይ ግን ከሰማይ ጋር የነበረው ጦርነት ይበልጥ እየተካረረ ነበረ። ዓለም ሰላም ስታገኝ ሮይ ግን በደመና ተከቦ ነበረ። ነሐሴ 1973 ሮይ በፓርክ ውስጥ መኪናውን እየነዳ ሳለ አንድ ጥቁር ደመና ሲከተለው አየ። ሮይ ደመናውን ለማምለጥ በከፍተኛ ፍጥነት ቢነዳም ደመናው ግን ከላዩ ላይ አልጠፋም። ሮይ ከመኪናው ወርዶ መሮጥ ሲጀምር መብረቁ ወርዶ አምስተኛ ጊዜ መታው። ይህ ክስተት ሮይን በፍጹም አበሳጨው። ደመናው እያደነኝ ነው ብሎ በይፋ ተናገረ። ይህ የአእምሮ ፍርሃት ጥግ ነበረ። ተፈጥሮን እንደ ግላዊ ጠላት ማየት መጀመር። በ1976 ዓ.ም ሮይ ለስድስተኛ ጊዜ በመብረቅ ተመታ። በዚህ ወቅት ግን የመብረቁ ክፋት በአካሉ ላይ ብቻ ሳይሆን በማህበራዊ ህይወቱ ላይ ማረፈ። ሰዎች ከሮይ ጋር መሆኑን ፈሩ። ከእርሱ ጋር ከቆመን መብረቁ እኛንም ይፈጃል በሚል ፍርሃት ጓደኞቹና የሥራ ባልደረቦቹ ሮይን ማግለል ጀመሩ። ሮይ በሰዎች መሃል እያለ ብቻውን ሆነ። ይህ ትልቁ የብቸኝነት ጊዜ ነበረ። ሮይ አሁን ከአካላዊ ህመም በላይ የነፍስ ስብራት ገጥሞት ነበር። የሮይ ሱሊቫን ህይወት ወደ ማጠናቀቂያው ምዕራፍ ሲቃረብ በሰማይና በምድር መካከል ያለው ጦርነት እጅግ መራርና አስገራሚ ገጽታን ያዘ። አሁን ሮይ መብረቅ እንደ ተፈጥሮ አደጋ ሳይሆን እንደ ጨካኝና የማይታክት አሳዳጅ አድርጎ ነበር የቆጠረው። በጁን 25 1977 ሮይ በአንድ ኩሬ ዳር አሳ እያጠመደ ነበረ። በድንገት ያ የተለመደው ክፋት በአየር ላይ ነፈሰ። ሰማዩ ጠቆረ፣ አየሩን በኤሌክትሪክ ተሞላ። ሰባተኛው መብረቅ በሮይ ራስ ላይ ወረደ። ፀጉሩን፣ ደረቱንና ሆዱን አቃጠለው። የዚያ ቀን የተለየ ነበረ። መብረቁ እንደመታው አንድ ድብ ከጫካ ወጥቶ የያዘውን አሳ ለመንጠቅ ሞከረ። ሮይ በዚያ በቆሰለና በታመሰ አካሉ በስቃይ ውስጥ ሆኖ ድቡን በዱላና በቡጢ በመመከት አባረረው። ይህ ትልቁ የሰው ልጅ ጽናት ማሳያ ነበር። ከሰማይ እሳት ሲወርድበት፣ ከምድር ደግሞ አውሮ ሲፈታተነው፣ ሮይ ግን አልተንበረከከም። ሮይ በሰባተኛው መብረቅ በተቀቀለበት በዚያ በ1977 ዓመት የሰው ልጅ ምናብ ወደ ጋላክሲዎች ተሻግሮ ነበር። በታሪክ የመጀመሪያው ስታር ዋርስ ለዓለም የቀረበበት ወቅት ነበረ። ዓለም ስለ ፎርስ እና ስለ ጠፈር ጦርነት በሲኒማ ቤቶች ስታደንቅ፣ ሮይ ግን በገዛ አካሉ ላይ የሚወርደውን እውነተኛና አውዳሚ ፎርስ እየተጋፈጠ ነበረ። የሰው ልጅ በምናቡ ኮከቦችን ቅኝ ለመግዛት ሲመኝ፣ ሮይ ግን በቨርጂኒያ ደኖች ውስጥ ለህልውናው ይዋጋ ነበረ። ከሰባተኛው አደጋ በኋላ ሮይ በህይወት ቢተርፍም ነፍሱ ግን ቆስላ ነበር። በጊነስ ወርልድ ሪከርድስ በህይወት እያለ ብዙ ጊዜ በመብረቅ የተመታ ሰው ተብሎ ቢመዘገብም ይህ ዝና ግን ደስታን አላመጣለትም። ሰዎች እርሱን እንደሚራመድ መቅሰፍት ማየት ጀመሩ። በአንድ ወቅት ከባለቤቱ ጋር ግቢ ውስጥ ያለ መብረቅ ወርዶ ባለቤቱን መታ። ሮይ በዚህ ክስተት እጅግ አዘነ። እኔም ብቻ ሳይሆን የምወዳቸውንም እየጎዳ ነው የሚለው ስሜት የአእምሮውን ሰላም ነሳው። ይህ ትልቁ ክፋት ነው፣ አንድን ሰው ከማህበረሰቡ ነጥሎ በገዛ ፍርሃቱ እስረኛ ማድረግ። ነገር ግን ይህ ተግባር በተፈጥሮ እንጂ በሰው የተደረገ አይደለም።
የሮይ ሲሊቫን ታሪክ ፍጻሜ መብረቅ የፈጠረው እሳት ሳይሆን በውስጥ በነበረው የሐዘን ነበልባል ሆነ። ሴፕቴምበር 28 1983 በ71 ዓመቱ ሮይ ራሱን በጠመንጃ በማጥፋት ከዚህ ዓለም በሞት ተለየ። ሰማዩ 7 ጊዜ ሞክሮ ያልቻለውን የሮይ የውስጥ ስብራት ፈጸመው። ሮይ ሲሊቫን 7 ጊዜ መብረቅን ተቋቁሞ 7 ጊዜ ከሞት አፋፍ ተመልሶ በመጨረሻ ግን የብቸኝነትና የፍርሃት ሸክም መሸከም አቃተው። የሮይ ሲሊቫን ታሪክ የሰው ልጅ አካል ምን ያህል ጠንካራ እንደሆነ፣ ነገር ግን የሰው ልጅ ነፍስ ምን ያህል ስና ስለ ፍቅርና ስለ ሰላም የምትጓጓ መሆኗን የሚያሳይ ታላቅ ትምህርት ነው። መብረቅ ሊያጠፋ ያልቻለውን ጀግና ብቸኝነት አሸነፈው። ዛሬም ድረስ የሮይ ሲሊቫን ታሪክ በዓለም ላይ ካሉ እጅግ አስገራሚና ዘግናኝ እውነተኛ ታሪኮች መካከል ቀዳሚው ስፍራ ይይዛል። ሮይ ሲሊቫን ለምን 7 ጊዜ በመብረቅ ተመታ? ይህ ተራ አጋጣሚ ነው ወይስ በሳይንስ የማይገለጽ መርገም? እናንተስ በሮይ ቦታ ብትሆኑ ምን ያህል ነገር ታደርጉ ነበረ? የእናንተን ጠቃሚ አስተያየት በኮሜንት መስጫው ላይ ጻፉልን። ይህንን እጅግ አስገራሚና በጊነስ ወርልድ ሪከርድስ የተመዘገበ እውነተኛ ታሪክ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። እንዲህ ያሉ ዓለምን ያስደነገጡና መልስ ያላገኙ የሰዎችን አስገራሚ ታሪኮች ለማግኘት ደግሞ ሰብስክራይብ በማድረግ የኢትዮጵያ ዴይሊ ቤተሰብ ይሁኑ። የዛሬው ዝግጅታችን ይህን ይመስል ነበረ። ከተፈጥሮ ቁጣና ከውስጥ ስብራት የምንድንበት ጽናትና ሰላም ይስጠን እያልን በሚቀጥለው ፕሮግራማችን በሌላ አስገራሚ የታሪክና የሚስጥራዊ ዳሰሳ እስክንገናኝ ድረስ ሰላም።